እነ አቶ ክርስቲያን ታደለ ዛሬ በፍርድ ቤት ቀርበው ያሰሙት ስሞታ ምንድነው? ስለዚህ ጉዳይ የምንነግራችሁ ነገር አለን። በሌላ በኩል ደግሞ ኢትዮጵያ ተከሳለች። እንደ ሀገር ኢትዮጵያ ስትከሰስ ለመጀመሪያ ጊዜ ነው ተብሏል። ለመጀመሪያ ጊዜ ነው ያስባለው ጉዳይስ ምንድነው? ስለ ክሱስ ይዘት ምን ይመስላል የሚለውን አብረን ይዘንላችሁ ምንቀርብ ይሆናል። ተከታተሉን። ወደ ጉዳያችን እንገባለን። በዛሬው ዕለት እነ አቶ ክርስቲያን ታደለና እነ ዮሐንስ ቧያለው ፍርድ ቤት ቀርበው ነበር። በዛሬው ዕለት ፍርድ ቤት ቀርበው የነበረ ሲሆን የዛሬው የፍርድ ቤት ቀጠሯቸው የነበረው ተከሳሾች ክሳቸውን ይከላከሉ ወይስ በነፃ ይሰናበቱ የሚለውን ጭብጥ ለመወሰን ነበር። እንግዲህ ለዛሬ ግንቦት 28 ቀን 2018 ዓ.ም ቀጠሮ ተሰጥቶ ችሎቱም እየተከናወነ የነበረው። ሆኖም ግን ብይኑ አልደረሰም በሚል ፍርድ ቤቱ ተለዋጭ ቀጠሮ ለመስጠት ውሳኔ አሳልፏል። ውሳኔም ሰጥቷል። ፍርድ ቤቱ ፍትህ ሊሰጣቸው እንዳልቻለ ተከሳሾቹ እነ ክርስቲያን ታደለ ቅሬታቸውን አሰምተዋል። ከዚህ ቀደም ለቀረቡ አቤቱታዎች ፍርድ ቤቱ ለማረሚያ ቤት ኃላፊዎች ትዕዛዝ ሰጥቶ ነበር። ነገር ግን የሚወጡት የፍርድ ቤት ትዕዛዞች በተግባር ሊተረጎሙ አለመቻላቸውንና ፍርድ ቤቱም ትዕዛዞቹን እያስከበረ አለመሆኑን ነው እነ ክርስቲያን ታደለ የገለጹት። ከዚህም ባለፈ በማረሚያ ቤት ውስጥ ስለተፈጸመባቸው የሰብአዊ መብት ጥሰት ሲናገሩ በማረሚያ ቤት ውስጥ እጅግ ጠባብ በሆነ ክፍል ውስጥ በአንድ ክፍል እስከ 60 የሚደርሱ ተከሳሾች በአንድ ላይ ታስረው እንደሚገኙ ተናግረዋል። ይህም ለመንቀሳቀስ የማይመች ከመሆኑም በላይ በጤናቸው ላይ ጉዳት እያደረሰ መሆኑን እንዲሁም ቤተሰቦቻቸው በአግባቡ እንዳይጠይቋቸው የተደረገ መሆኑንም አመልክተዋል። ፍርድ ቤቱ በቀረቡት የሰብአዊ መብት አቤቱታዎች ላይ ትዕዛዝ ለመስጠትና በዋናው መዝገብ ላይ የብይኑን መቅረቢያ ቀን ወይም የብይኑን ማሳወቂያ ቀን ለማሳወቅ ወይ ለመንገር ለሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መሰጠቱን ጠበቃቸው አረጋግጧል። የነ ክርስቲያን ታደለ ጉዳይ በዚህ ሁኔታ ከተቋጨ ወደ ትግራይ ስናልፍ ወደ ወጅራት አካባቢ እናመራለን። በወጅራት ሁለት ሰዎች በመንግስት ታጣቂ ኃይሎች መገደላቸውን የሚያሳይ ዘገባ ነው። በወጅራት ወረዳ ጎንኳ ቀበሌ ነዋሪ የሆኑ ሁለት ግለሰቦች በራሱን የትግራይ ዲፌንስ ፎርስ ወይም ደግሞ የትግራይ መከላከያ ኃይል ብሎ የሚጠራው ታጣቂ ቡድን በትናንትናው ዕለት ግንቦት 27 ቀን 2018 ዓ.ም ሁለት ሰዎችን መግደሉን እና ህይወታቸው ማለፉ ተነግሯል። ከዚህ አካባቢ እንደተገኘው መረጃ ከሆነ አቶ ኪዳኑ በርሀ ተክለና አቶ ሀጎስ አባዲ ወልዱ የተባሉ ሁለት ሰዎች የዚሁ ጥቃት ሰለባ ሲሆኑ እንግዲህ ይሄ በታጣቂዎች የተፈጸመ ጥቃት ፍሽና በተባለ አካባቢ እንደተፈጸመ ነው የተመላከተው። ይህን ጥቃት ተከትሎም በዚህ በህዝቡ ላይ እየደረሰ ያለው ግፍና በደል እንዲቆምና የአካባቢው ነዋሪዎች ለሚመለከታቸው አካላት ጣልቃ ገብተው እርምጃ እንዲወስዱ ትዕዛዝ እንዲተላለፍ ጥሪ እያቀረቡ ይገኛሉ። ሁለት ሰዎች በዚህ ሁኔታ ተገድለዋል። የተገደሉበት ምክንያትና የግድያው ሁኔታ ምን ይመስል ነበር የሚለው ዝርዝር መረጃ አልተገኘም። መገደላቸው ብቻ ነው እንግዲህ የተመላከተው። በትግራይ ከ22 ቢሊዮን ብር በላይ የውሃ ፕሮጀክቶች እንዲቋረጡ ሆነዋል። ምክንያታቸው ምንድነው? የትግራይ የውሃ ስራዎች ኢንተርፕራይዝ እና ዲዛይንና ቁጥጥር ቢሮ ከፌዴራል ሚኒስቴር መስሪያ ቤቶች እና ከተለያዩ ተቋማት ጋር በሂደት የነበረው አጠቃላይ ከ22 ቢሊዮን ብር በላይ የውሃ ፕሮጀክቶች እንዲቋረጡ ተደርገዋል። እነዚህ ፕሮጀክቶች በቅርቡ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያነ ሓርነት ትግራይ የሚመራው ከዚህ ቀደም በ2012 ዓ.ም ምርጫ ተደርጎ ተቋቁሟል የተባለው ካቢኔ ሳቢያ
በተፈጠረ የስልጣን መሸጋሸግና በቢሮ የነበረው ኃላፊ ዶክተር ኢንጂነር መሀሪ ገብረ ዮሐንስ በህገወጥ መንገድ ከቢሮ በመነሳቱ ምክንያት የተፈጠረ ችግር ነው ሲሉ የመረጃ ምንጮች ገልጸዋል። እነዚህ ፕሮጀክቶች በኢንተርፕራይዙ በኩል ከፌዴራል ውሃና ኤነርጂ ሚኒስቴር፣ ከከተማ ልማት ሚኒስቴር፣ ከኤስዲጂ ከተሰኘ የልማት ረጂ ቡድን እና የሰቆጣ ዲክላሬሽን ፕሮጀክት ጨምሮ ውል ተይዞላቸው ስራ ላይ የነበሩት ሲሆን እንግዲህ ህወሓት በ70% ያክል ብልጫውን የወሰደበት ካቢኔ ወደ ስራ ከተመለሰ በኋላ በተፈጠረ የአስተዳደር መዋቅር ሽግሽግ ስቢያ ፕሮጀክቶቹ ወዲያውኑ እንዲቆሙ ስለመደረጉ ነው የተነገረው። ፕሮጀክቶቹ ከዚህ ቀደም የኢንተርፕራይዙ ኃላፊ የነበረው ዶክተር መሀሪ ከፌዴራል ቢሮ ጋር በመናበብ ለትግራይ ችግር ፈቺ የሆኑ የውሃ ስራዎች በማምጣት ስራ ላይ የነበረ ቢሆንም በዚሁ ከላይ በተጠቀሱት ሁኔታዎች ሳቢያ ከስልጣን በመነሳቱ ይህ ኃላፊ የፌዴራል ተቋማት ሙሉ በሙሉ ከክልሉ ጋር የነበራቸው ግንኙነት እንዲቆም ምክንያት ሆኗል ተብሏል። በዚህም የተነሳ በአጠቃላይ 22 ቢሊዮን ብር የሚያወጡ ፕሮጀክቶች ስራቸው እንዲቆም ምክንያት ሆኗል ነው የተባለው። ወደ ኤርትራ እንሄዳለን። ኤርትራ እንግዲህ ለተባበሩት መንግስታት ድርጅት በፍላሽ ዲስክ ወይም ደግሞ በተንቀሳቃሽ ፍላሽ ዲስክ በሚያዘው ማለት ነው ቪዲዮ ጭና መልእክት መላኳ ተነግሯል። የኤርትራ በተመድ የቪዲዮ መልእክት ማድረሷ የተገለጸ ሲሆን ጽምዶ ለሰላም ወይም ደግሞ ጽምዶ ለሰላም ወይ ጥምረት ለሰላም የተሰኘው ጉዳይ ትኩረት የተሰጠበት ነጥብ መሆኑ ተመላክቷል። በኒውዮርክ የሚገኘው የተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ ጽህፈት ቤት ማህበረሰብ ተኮር የሰላም ተነሳሽነት ሲል የጠራውን እንቅስቃሴ በተመለከተ የተዘጋጀ ቪዲዮ መልእክት ለተመድ ዋና ጸሐፊ ጽህፈት ቤት ማድረሱን አስታውቋል። እንደ አውሮፓውያን አቆጣጠር ሰኔ 1 ቀን 2026 ይፋ በተደረገው በዚህ ደብዳቤ መሰረት ባለፈው አንድ ዓመት ውስጥ ጽምዶ ለሰላም ወይም ጥምረት ለሰላም በሚል መሪ ቃል በርካታ የህዝብ ለህዝብ ግንኙነቶች፣ የማህበረሰብ ውይይቶች፣ የባህል ልውውጦችና እምነትን የመፍጠር የመተማመኛን የመገንባት ሂደቶች ሲከናወኑ ቆይቷል ተብሏል። ይህ ህዝባዊ ንቅናቄ በተለይም በአመታት ግጭትና መለያየት ህይወታቸው በእጅጉ የተጎዱ ማህበረሰቦችን እምነት ለመመለስ፣ ማህበራዊ ትስስርን ለማደስና በመካከላቸው ያለውን ግንኙነት ለማጠናከር ያለመ እንደሆነ በዚህ ደብዳቤ ላይ ተገልጿል። ይህ የሰላም ተነሳሽነት ልዩ ያደርገዋል የተባለባቸው አንዳንድ ነጥቦች ሲጠቀሱ ከእነዚህም ውስጥ በራሱ በማህበረሰቡ አባላት የተመራና የአካባቢው ባለቤትነት ያለበት በመሆኑ ነው ተብሏል። በተለይም በጋራ ድንበሮች አካባቢ የሚኖሩ የሀገር ሽማግሌዎች፣ ወጣቶች፣ ሴቶችና ቤተሰቦች በንቅናቄ ውስጥ ቀጥተኛ ተሳትፎ እያደረጉ እንደሚገኙ የተመላከተው ይህ ሂደት በውይይትና በቀጥታ የሰዎች ግንኙነት አማካኝነት መግባባትን፣ ችግሮችን በጋራ መፍታትና አብሮን መኖር ለማስፈን ያለውን የጋራ ቁርጠኝነት የሚያሳይ መሆኑ ተጠቅሷል። በተጨማሪም በእውነተኛ የባህል እሴቶች መከባበርና የጋራ ኃላፊነት ላይ የተመሰረቱ ተግባራዊ እርምጃዎች እንዴት እርቅን ማምጣት እንደሚችሉ ማረጋገጫ እንደሆነ ደብዳቤው ያብራራል። የኤርትራ መልእክተኛ ጽህፈት ቤት እንዳሳወቀው ይህ ተነሳሽነት የተባበሩት መንግስታት ድርጅት ቀጣይነት ያለው ሰላምና ሰውን ማዕከል ያደረገ የሰላም ግንባታን በተመለከተ ለገነባው ራዕይ ትርጉም ያለው ምሳሌ የሚሆን ነው ብሏል። ለተመድ ዋና ጽህፈት ቤት በዩኤስቢ ፍላሽ ዲስክ ነው እንግዲህ ተጭኖ የተላከው። ይህ መልእክት የማህበረሰቡን እንቅስቃሴ ምስላዊ መዝገብ ለማሳየት ብቻ ሳይሆን በአካባቢው ፍላጎት የሚመሩ የእርቅ ተነሳሽነቶች ክፍተቶችን ለመሙላት፣ እምነትን ለመገንባትና ዘላቂ ሰላምን ለመመስረት ምን ያህል ለውጥ አምጪ ሚና መጫወት እንደሚችሉ ለማሳየት ጭምር መሆኑን የተመላከተው። ይህ ተሞክሮ ተባበሩት መንግስታት ድርጅት ማህበረሰብ ተኮር በሆኑ የሰላም ግንባታ፣ የእርቅ እና የቅድመ መከላከል እርምጃዎች ላይ ለሚያደርገው ቀጣይነት ያለው ውይይት የበኩሉን አስተዋጽኦ ያበረክታል የሚል እምነት እንዳለ ነው ጽህፈት ቤቱ በደብዳቤ መደምደሚያ ላይ ያስታወቀው። ኢትዮጵያ ወደ ተከሰሰችበት ጉዳይ እንለፍ። ይኸውም ከብድር ጫናና ከአበዳሪዎች ውዝግብ ጋር የተገናኘ ነው። የኢትዮጵያ የዩሮ ቦንድ የግል አበዳሪዎች እዳችን ካልተከፈለ በሚል ጉዳዩን ወደ ፍርድ ቤት ይዘውት መሄዳቸው ነው የተሰማው። ኢትዮጵያ በኮቪድ-19 ወረርሽኝ ማግስት እንደ አውሮፓውያን አቆጣጠር በ2021 የብድር ሽግሽግ ወይም ደግሞ ዴብት ሪስትራክቸሪንግ ቀዳሚ ሆና የጠየቀች ቢሆንም በሰሜኑ ግጭትና
አዝጋሚ በሆነው የድርድር ጉዞ ምክንያት እስካሁን መፍትሄ ሳያገኝ ቆይቷል ተብሏል። ዋና ዋናዎቹ የመንግስት አበዳሪዎች በተለይም ቻይናና ፈረንሳይ ለኢትዮጵያ የብድር ማራዘሚያ ለመስጠት ፈቃደኛ ቢሆኑም መንግስት ከግል አበዳሪዎች ጋር ጭምር ተደራድሮ መፍትሄ እንዲያመጣ ቅድመ ሁኔታ አስቀምጠዋል። መንግስት ለዓለም አቀፍ ተቋማትና ለመንግስታት የብድር ሽግሽግ እየጠየቀ ባለበት ወቅት ለግል አበዳሪዎች ብቻ ለይቶ መክፈል ፍትሐዊ እንዳልሆነና ሁሉንም አበዳሪዎች እኩል ማስተናገድ እንዳለበት ያምናል። የዩሮ ቦንድ ዕዳው $1 ቢሊዮን ነው። ያበደሩትም እንደ አሜሪካ፣ ስዊዘርላንድ እና ብሪታንያ ያሉ በዛ ሀገራት ውስጥ የሚንቀሳቀሱ የግል ኢንቨስተሮችና ኩባንያዎች ለምሳሌ ፒአይኤምሲኦ፣ ፍራንክሊን ቴምፕልተን እና ጄፒ ሞርጋን አይነት ናቸው። እንደ አይኤምኤፍ ያሉ ተቋማትና አበዳሪዎች እንደ ነዳጅና ማዳበሪያ ያሉ መሰረታዊ ድጎማዎች እንዲነሱ እንዲሁም የኤሌክትሪክና የውሃ እና የታክስ ክፍያዎች እንዲጨምሩ የሚጠይቁ ሲሆን ይህም በድሃው ማህበረሰብ ላይ ጫና እንዳይፈጥር መንግስት እየተከራከረ እንደሚገኝ ነው የተገለጸው። የብድር ድርድሩ እስከ መጪው ጥቅምት ወር የሚቀጥል ሲሆን በአስቸኳይ ካልተቋጨ የሀገሪቱን ኢኮኖሚ አደጋ ውስጥ ሊጥል እንደሚችል የተለያዩ ጉዳዩን የሚከታተሉ አካላት አስተያየታቸውን ሰጥተዋል። እንግዲህ በዛሬው ዕለት ይዘንላችሁ የቀረብነው መረጃዎች እነዚህን ይመስላሉ። ስለምትከታተሉ እናመሰግናለን። መልካም ጊዜ ይሆንላችሁ። በሌላ መረጃ ከትግራይ አንድ አርሚ ወደ ሱዳን እንዲሄድ ተወስኖበታል ተብሏል። ይሄ አርሚ ማን ነው? አርሚ 13 ይባላል። ወደ ሱዳን እንዲሄድ ተወስኖ በዝግጅት ላይ እንደሚገኝ የመረጃ ምንጮች አመልክተዋል። አርሚ 13 በታህታይ አዲያቦ ወረዳ አደመይቲ ድፋአ ይዞ ወይም ምሽግ ይዞ አደመይቲ አካባቢ ማለት ነው እንደነበረ የሚታወቅ ነው። ከትላንትናው ዕለት ጀምሮ ሁሉም ታጋዮች እዛ ውስጥ ያሉ